ከተነበቡልን የንባብ ክፍሎች አንዱ ይሆናል። የሐዋርያው የጳውሎስ መልእክት ለቆላስይስ ቤተክርስቲያን ወይም ለቆላስይስ ሰዎች ምዕራፍ 3 ላይ ያለውን ነው ማካፈላችሁ። ከቁጥር 1 ጀምሮ እስከ 11 ያለውን ቀደም ሲል ስላነበብ ነው በማንበብ ጊዜያችሁን አልገልም፣ ግን በየመሃሉ ደግሞ ሪፈር እናደርጋለን። አጭር ጸሎት ጸልየን አብረን እንጀምር። አምላካችን እግዚአብሔር ሆይ ስለተሰጠን እድል ደግመን እናመሰግናለን። እግዚአብሔር ሆይ ረድተህናል፣ አግዘህናል። ዛሬም በቤትህ አለን፣ በህይወትም አለን። እግዚአብሔር ሆይ መንፈስህ ይዞናል፣ ከልባችን እናመሰግናለን። ደግሞ ቃልህ ልንካፈል በዚህ አለን። የቃል ፍቺ ያበራል ተብሎ የተጻፈው ቃል በመሐከላችን ይፈጸም። በህይወታችን ላይ እግዚአብሔር ሆይ በልቦናችን ውስጥ ጥያቄ በሆኑብን በጨለሙብን ጉዳዮች ላይ ቃልህ ያብራ። አንተ በማንም ሰው ትጠቀማለህ፣ በፈለከው መንገድ ትናገራለህ። ዛሬ እኔ ባሪያ ተረኛ ሆኜ እዚህ ቆሜ ያለው እግዚአብሔር ሆይ በህዝብህ ውስጥ ግን የምትሰራ አንተ ነህ። ስለዚህ ሁላችን ራሳችንን በፊትህ እንተዋለን። መልካምነትህ በመሐከላችን ሲፈስ ክብሩ ላንተ ይሁን። በጌታ በኢየሱስ ክርስቶስ ስም ለመንህ፣ አሜን። ሐዋርያው ጳውሎስ ለነዚህ ለቆላስይስ ሰዎች ሲጽፍላቸው አሁን ያነበብነው የጳውሎስ ስነ መለኮት ውስጥ በጣም ማዕከላዊ ስፍራ ካላቸው ሐሳቦች ውስጥ አንዱ ነው። በጳውሎስ አስተምህሮ ውስጥ በተለየ ሁኔታ የምናገኛቸው የተወሰኑ ሐሳቦች አሉ እና አንደኛው ይሄ የእግዚአብሔር መንግስት ሐሳብ ነው። በጣም ብዙ ቦታ ላይ ታገኛላችሁ። ጴጥሮስ ላይ እናገኘዋለን። በጣም ክርስቲያኖችን ያበረታታል የሰማዩን ጉዳይ እንዲያስቡ። ኤፌሶን ላይ አለ። የቆሮንቶስን ሰዎች ይናገራል። በጣም ብዙ ቦታ ላይ አለ እና እዚህ ቆላስይስ ላይ ደግሞ በጣም ጠንከር አድርጎ ነው የሚነግራቸው። ይነግራቸዋል። የመጀመሪያው ፖዚሽናቸውን ነው የሚነግራቸው። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። የመጀመሪያ ጉዳይ የት ናችሁ? እሱን ነው ባይ ዘ ዌይ የተቀመጥንበት ቦታ እይታችንን ይወስነዋል። ታውቃላችሁ፣ ፊዚካሊም ደግሞም በህይወት ውስጥ ያለን ፍልስፍና ታውቃላችኋል። ሰዎች ብዙ ባዩ ቁጥር ብዙ እድል ብዙ ኤክስፒሪየንስ ባገኙ ቁጥር እይታቸው ይሰፋል እና ኤክስፒሪየንስ እና ኤክስፖዠር የሰውን አስተሳሰብ አድማስ ያሰፋል። ለአንዳንድ ሰው ታውቃላችሁ ዓለሙ በሙሉ ሰፈሩ ነች እና ከዛ ያለፈ ብዙ አያውቅም። እንደውም በአማርኛ እኮ ጥሩ ተረት አለ። አባይን ያላየ አውቃለሁ። እናንተ የአዲስ አበባ ሰዎች ናችሁ፣ ተረት እንትን አትሉ። ምንጭ ያመሰግናል ነው የሚባለው እና አባይን ሲያይ ግን ደግሞ የበለጠ ይሆናል እኮ ነው። ግን ደግሞ ከዛ አልፈን አንዳንድ ጊዜ እኛ በጣም አሪፍ የመሰለን ነገር ከኛ የበለጠ በጣም አሪፍ ሲመጣ አስቸጋሪ ይሆናል። ባይዘ ጳውሎስ እሱን የሚናገረው ከራሱ የህይወት ልምምድ ተነስቶ ነው። በላይ ያለውን እሹ፣ በላይ ያለውን አስቡ ሲላቸው የመጀመሪያ ጉዳይ ራሳችሁ ያላችሁት ላይ ነው ላይ ነው ያላችሁት። መቼ ነው ላይ ይሄድ ነው ሲባል ታውቃላችሁ፣ ክርስትና ከመሞት ይጀምራል ማለት ነው። ሰዎች ጌታን ሲቀበሉ ምናልባት ዛሬ ራሱ ጌታ ሰዎች ከሰጠን እዚህ ጋር ቃል እናስገባለን። ዓለምን ሰይጣንን እንትንን ምናምን ትቼ ለክርስቶስ ወንጌል እንደሚገባ ለመኖር በቃ ቃል ገባለሁ እግዚአብሔር እርዳኝ እንላለን እና ክርስትና ለዚህ ዓለማዊ ለሆነ ምኞት፣ ዓለማዊ ለሆኑ ፕራዮሪቲስ፣ ዓለማዊ ለሆኑ አስተሳሰቦች መሞትን ይጠይቃል እና እሱን ያልሞተ ሰው ለሁለት አይሆንም። ስለዚህ ጳውሎስ ሲናገር ምን አለ? እንግዲህ ዓለም ለእኔ እኔም ለዓለም ከሞት ከተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። ምን እያለ ነው? ሁለታችን አብረን ሕያው አንሆንም። ዓለምም እኔም ቦታ ተገፋፍተን አንቀመጥም። እንደሱ ሊሆን አይችልም። አማኝ በሙሉ እንደሱ ነው። ለዓለም መሞት አለባችሁ ነው። በቃ ወስነን ነው የምንገባው። ባይ ዘ ዌይ ስለ መሞት መጽሐፍ ቅዱስ ሲናገር
አንዳንዴ እንደውም ባለፈው ሳምንት ይመስለኛል አንድ መዝሙር እየሰማሁ ነበር የሄድኩበት ቦታና ስጋዬን ግደልልኝ አይገልም ራሳችን ነን የምንገለው በምድር ያሉትን ብልቶቻችሁ ምን አድርጉ እዚህ ቤት ስትመጡ መመለስ ተዋችሁ እንዴ እዛ ሆናችሁ በጣም አክቲቭ ነበራችሁ እንመልሳችሁ እንዴ ወደዛኛው እና በምድር ያሉትን ብልቶቻችሁን ግደሉ ሱሳይድ ፈጽሙ እኮ አይደለም የሚለው በመታረጉት ነገር ሆን ብላችሁ ማለት ነው ግደሉ እኮ ማለት እሱ ነው ስፍራ ትስጡት እና ይሄ ሰማያዊው ጉዳይ ገዢ ይሁን በህይወታችሁ እኮ ያለን ያለው እና እሱ ራሱ ለቆሮንቶስ ሰዎች ሲጽፍ ያለውን ላንብብላችሁ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ከቁጥር 13 ጀምሮ እንደዚህ ይላል እብዶች ብንሆን ለእግዚአብሔር ነው ባላምሮች ብንሆን ለናንተ ነው ይህን ስለቆረጥን የክርስቶስ ፍቅር ግድ ይለናልና አንዱ ስለ ሁሉ ሞተ እንኪያስ ሁሉ ሞቱ በህይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ ይልና ዝቅ ብሎ ቁጥር 17 ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው አሮጌው ነገር አልፏል እነሆ ሁሉም አዲስ ሆኗል እና ምን ይያልከን ነው ካላችሁ ዛሬ ይሄ የምድር ሲስተምን በተመለከተ እና ዓለማዊ አስተሳሰብን ዓለማዊ ቫሉ ሲስተምን በተመለከተ ሞታችኋል ወይም ደግሞ መሞት አለባችሁ አሜን ግድ ነው አድራሻችሁ እዛ ነው እና ጳውሎስ እኛ ራሳችን እኮ ባላምሮ ብንሆን ደግሞ የሞትን ብንሆን አንድ ጊዜ ጳውሎስ እንደሱ ብለውታል ፈጽሞ ሌላ ሰው ሲሆንባቸው እንዴ አንተ አብደሃል እንዴ አለው እንደውም ሳስበው በጣም ስለተማረ ጳውሎስ ብዙ ዕውቀት ወደ እብደት ሳያመጣ አይቀርም ብሎ የሮም ንጉስ ሲነግረው እኔ አብጄ አይደለም እብዶች ብንባል ለማን ነው ምክንያቱም የሁለቱ ሲስተም እኮ ስለማይገጥም ነው በተቃርኖ ስለሚኖር እኮ ነው እና ጳውሎስ ለምን እንደሱ ሆነ እንደሱ ይላቸውና አይ እንዲያውም ምኞታችሁ ሰማያዊ ይሁን ይላል ይሄን የሚናገረው ሰውዬ ዝም ብሎ በቲዮሪ ላይ ተመስርቶ እኮ አይደለም የሆነ ጊዜ ላይ የቆሮንቶስ ቤተክርስቲያን ሰዎች ሲጠይቁት ቆይቶ ነገራቸው ምን ብሎ እኔ እኮ አይቼዋለሁ አለ እንዴ እንደውም የቆሮንቶስ ቤተክርስቲያን ጳውሎስን በጣም የተፈታተነች ቤተክርስቲያን ታውቃላችሁ እነሱ እንደውም አንተ ሐዋርያ ነህ አይደለህም ምናም ብለውት ከዛ በኋላ ጳውሎስ በሄደበት ቦታ ሁሉ እኔ የክርስቶስ ሐዋርያ ይሁንኩ እያለ እኮ የሚናገረው ቆሮንቶሶች ጎንትለውት እኮ ነው እና ለቆሮንቶስ ሰዎች ሲነግራቸው ምን ይላቸዋል እንዴ እኔ እኮ የዛሬ 14 ዓመት እስከ 3ኛ ሰማይ ሄጃለሁ እናስ አይቼዋለሁ እኔ አሁን መናገር ማልችለው የሄድኩት ኢቭን በስጋ ይሁን በመንፈስ አላወኩም እንጂ በስጋ ሁሉ የሄደ መስሎታል ያን ያህል ሪል ነው ያን ያህል እርግጠኛ ነው እና እሱን አይቼ ከመጣው በኋላ ይሄ ባዶ ሆነብኝ ስለዚህ ሌላ ቦታ ላይ ሲናገር ለኛ ሊገለጥልን ካለው ክብር ጋር ሲመዛዘን ብሎ እኮ የሚናገረው አይቼው ነው እስከ 3ኛ ሰማይ ሄጄ መጥቻለሁ የጳውሎስን አካሄድ ፈጽሞ የቀየረው ያየው ነገር ነው እኔ እሱን ባሰብኩ ቁጥር እኔ በሆን ኖሮ ብያስባለሁ 3ኛ ሰማይ ሄጄ መጣሁት የመጀመሪያ ማረገው አገልግሎት ስጠራ መጀመሪያ ሲጀምር ጌታ ጋር የነበርኩ ጊዜ ብዬ መጀመሪያ ዲፈረንስ ፈጥሬ ነው የምጀምረው ጳውሎስ ግን ጠፋ እንኳን ጌታ ጋር የነበርኩ 14 ዓመት በኋላ እኮ የተናገረው በጣም ሲጎተጉቱት ነው እንጂ ኢቭን ለመናገር እሱን ለመናገር በጣም አስበው አይደለም እና እኔ እኮ ፐርስፔክቲቭ የተቀየረው አይቼው ነው ነክቼው ነው ደርሼ መጥቼ ነው ሐሳብን የሚገዛ ነገር ይፈልጋል ለዚህ ነው እዛ ያለውን አስቡ ለምሳሌ ሰዎች ታውቃላችሁ በተለያየ አቅጣጫ አንዱ ያየነው ነገር እንዴት ገቨርን እንደሚያደርገን ስታዩ ለምሳሌ ገጠር የሚኖር ሰው አዲስ አበባ መጥቶ ሲመለስ በህይወት ውስጥ የብዙዎቹ ሁሉም አይደለም የብዙዎቹ አቅጣጫ
ለውጥ ይኖር አዲስ አበባማ እገባለሁ በቃ በግራም በቀኝም ብዬ አዲስ አበባ እገባለሁ እና ሄደው ይናገራሉ እንዴ አዲስ አበባ እኮ መንገዱ እኮ ፎቆቹ እንደዚህ ብለ ምን ይባላል አዲስ አበባ ያለ ሰው ደግሞ አውሮፓ ወይ አሜሪካ ሄዶ ሲመጣ ሌላ ራይ ይቀበላል እና እንደውም እዛ ሄዶ ምንም ሽምጥጥ አርጎ እዛ መቅረት በጣም ስለሚያስብ እኔ ቅንጅት ሆኜ አላስቀምጥ አሉኝ አትሉም ብዬ ተስፋ አደርጋለሁ ድርቅ ብለን ምክንያቱም ያየነው ነገር ገቨርን ያደርገናል ጳውሎስ እንደሱ ነው ያየው ነገር ገስቶታል እና ለነዚህ ሰዎች የሚነግራቸው በቃ ይሄን እንደሞታችሁ ቁጠሩት ምድር አንደኛ ይሁን እናንተ ላይ እኔ ብዙ ጊዜ ምሳሌም ሰጠው ግን እውነተኛ የገጠመኝን ነገር ልንገራችሁ ቆይቷል ታሪኩ ከተፈጸመና ለአዳዲስ የቤተክርስቲያን ቅዱስ ቁርባን ለሚቆርቡ ሰዎች እያስተማርን የመታደስ ትምህርት ሲጨርሱ እኛ ኮንግሪጌሽን ያለው ልምድ እዚህም ሊኖር ይችላል ብዬ አስባለሁ እንደ ነገ ሊቆርቡ ዛሬ ሙሉ ቀን አብረን እንቆያለን እና ከኛ አንድ ሰው ይመደብና ከሱ ጋር ይቆያሉ ከአገልጋዮች ከቄሶች እና ያን ቀን እኔ ተራ ነበርና አስተምሬ ሙሉ ቀን ስንጸልይ ጥያቄ ካላቸው አንድ በአንድ ኢንተርቪው እናደርጋቸዋለን እና ይሄን ነገር ትንሽ ፎርም እንሰጣቸዋለን የሚሞሉት ማለት ነው እና ፎርሙ እንደምታውቁት ያው ኖርማል ፎርም ነው ስም ጾታ እድሜ ምናምን ከዛ አድራሻ አለው ወረዳ የቤት ቁጥር ምናምን የሚል ያው ሁሉም ሞሉ አንድ ሰው ግን የተለየ ሞላ እዛ ላይ እና እዛ ላይ ወደ አሜሪካ ብሎ ነው ሞላው እና ለሻይ ብሬክስን እሱን አየሁና የሌሎቹ አሁን ትዝ አይለኝም የሱ ግን ትዝ ይለኛል ቀስ ብዬ አናገርኩት እንትኑን አየሁት አታውቅም እንዴ አለኝ ምን እንትናን ታውቀዋለህ አይደል እኛ ቸርች ያለ ልጅ ጠራልኝ አዎ የሱ እህት እኮ ትመጣለች ልንጋባ እኮ ነው አለኝ ከዛ በቃ ሄዳለሁ አለ እንደ አጋጣሚ ደግሞ የሱ ልጅ ሰፈሩ እኔ የምኖርበት ሰፈር ነው እና መንገድ ነው የሚለየው እኛን ሰፈርና የነሱን ሰፈር ስለዚህ አይዋለሁ ሁሌ እኛ ሰፈር እየኖረ ካደው ሰፈሩን አድራሻ ስለው እንትን ምንድነው ስቴት የለ ስትሪት ነምበር የለ ምን የለ ወደ አሜሪካ በአንድ እንትን ለምን ትመጣለች ትወስደኛለች በጣም ደስ የሚል እንትን ነው እውነትም መጣች ልጅቷ ባይዘይ ተጋቡ ምናምን ታሪኩ ቀጠለ እኔ ምን እንደተፈጠረ አላቅም አልሄደም እስከዛሬ ግን ሁሌ አስታውሰዋለሁ ሁሌ እዚህ ተቀምጦ እኛ ሰፈር ቁጭ ብሎ አድራሻ ስለው አሜሪካ ነው ቪዛ አልተቀበለ ምን አላለ ካመንክ እንደሱ ነው እኛ ቢያንስ ቪዛ ተቀብለናል የርስታችንን መያዣ ምኑን ሰጠን መንፈሱን ሰጠን ስለዚህ ምን ሆናችኋል በመንፈስ ቅዱስ አምናችሁ ታትማችኋል እና ጌታ ኢየሱስ ክርስቶስ ሉቃስ ሲጠይቀው ታስታውሳላችሁ ቶማስ ሲጠይቀው በዮሐንስ ወንጌል ምዕራፍ 14 ላይ እንዴ የት ነው ጥለህን የምትሄደው 3 ዓመት ስራችን አስጥለህን ምን ብለህ እንደዚህ ዲቴል አይደለም ያወራው ግን በቃ የጥያቄው መንፈስ እሱ ነው እንዴ ጥለህን ልትሄድ ነው እንዴ ጥያችሁ አልሄድም ወላጅ እንደሌላቸው ልጆች አልተዋችሁም እና ተመልሼ ወስዳ የት ነው የምትወስደን እንዴ ጌታ ኢየሱስ ምና ስፍራ እኮ አለ የት በአባቴ ዘንድ ከዛ እኔ ባለውበት እንድትኖሩ መጥቼ ወስዳችኋለሁ ባይሆን ኖሮ እኮ እምላችሁ ስፍራ ላዘጋጅላችሁ ሄዳለሁ ነበር እምለው አሁን ግን ላዘጋጅ አይደለም ሄደው ለምን ኦልሬዲ ስፍራ አለ በአባቴ ዘንድ ብዙ መኖሪያ አለ ስለዚህ ምን ላድርግ እሱን አስብ ይሄ በጣም ያስተሳሰብ ማስተካከያ የሚሰጠን ክፍል ነው ፐርስፔክቲቭ እንድናስተካክል እና ሐዋርያው ይነግራል እሺ እዚህስ ምድር ምን ልሁን በመጽሐፍ ቅዱስ ቋንቋ የኔ ልጅ ክርስቲያንኛ ይላል እና በክርስቲያንኛ እዚህ ምን ልሁን ለሚል ሰው ሙት
እሺ አጠገብ ያለውን ሙት በለው ልበላችሁ። ሙት እኮ አይደለም የሚለን ሞታችኋል። ጳውሎስ እንዳልኳችሁ ገላትያ ምዕራፍ 6 ላይ ይሄን ቁልጭ አድርጎ ተናግሯል። 6:14 ዓለም ለእኔ እኔም ለዓለም ምን ሆነናል? ሞተናል። በሌላ ንግግር እኔ ዓለማዊ ሲስተም ውስጥ ልገባ አልችልም ነው በቃ። ለምን ሞቻለሁ። ዓለም ደግሞ በግድ ሰልጥን ስትል በቃ የለሁም። የሰለጠነች ቀን አላያትም። እሷ ምን ሆናለች? ለኔ ሞታለች። ኦኬ ሶ ምንድነው? እሺ ሞትን ትርፋችንስ ነው ጉዳዩ። እሺ እዚህም ሞተን እዛም ምንድነው? ኖ ከመሞት በኋላ መገለጣል። ህይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ እናንተ ደግሞ ከሱ ጋር አብራችሁ በክብር ትገለጣላችሁ። ቤተክርስቲያን ሁሌ ልናስተምረው የሚገባ እኔ በግሌ ደግሞ ሁሌ ልቤን የሚያነቃቃኝ ነገር ምንድነው ብትሉኝ ክርስቶስ ኢየሱስ ፊዚካሊ ይገለጣል። መጽሐፍ ቅዱስ ሲናገር የተባረከው ተስፋችን እሱም የጌታችንና የመድኃኒታችንን የኢየሱስ ክርስቶስ በክብር መገለጥ እየጠበቅን እንዴት እንኑር? በአሁን ዘመን ራስን በመግዛትና በጭምትነት እግዚአብሔርንም በመምሰል እንድንኖር ይሄ ጸጋ ምን ያደርገናል? ያስተምረናል። ለምን? ክርስቶስ ኢየሱስ ይገለጣል። የቤተ ክርስቲያን ትልቁ ትምህርቷ ይሄ ነው። ኢየሱስ ይመጣል። ክርስትናን ከሌሎች እምነት ሁሌ ኮራ ብዬ ነው የምናገረው። በየሁዱ ብሰብከው አይደክመኝም። ከሌሎች እምነት የሚለየን ይሄ ነው። በጣም ብዙ አማልክት አሉ። በጣም ብዙ ጌቶች ነን የሚሉ አሉ። ብዙ ተአምር የሚያረጉ ጌታ ኢየሱስ ክርስቶስ ራሱ እንደተናገረው መጨረሻ ላይ ብዙዎች ዛሬ እንዳነበብነው በስሜ መጥተው ያሳስታሉ ብሏል። ድንቅና ተአምር ይሰራሉ። አንድ ነገር ግን አያረጉም፣ ብለውም አያውቁም፣ ድጋሚ አይመጡም። የኛ ጌታ ኢየሱስ ክርስቶስ ግን በክብር ይገለጣል። መጽሐፍ ቅዱስ አገላለጡን ነግሮናል። እንዴት ሆኖ ይገለጣል? በአምባ ላይ ፈረስ ተቀምጦ በመላእክት አለቆች ታጅቦ በጭኖቹ ላይ የጌታዎች ሁሉ ጌታ የነገስታት ሁሉ ንጉስ የሚል ተጽፎ ዓይን ሁሉ የወጉት ሁሉ ያዩት ይሄ የክብር ጌታ ኢየሱስ ይመጣል። ይሄ የቤተ ክርስቲያን የተባረከ ተስፋ ነው። እና እዚህ ሞተን እዚህን ሞትና እሱ ሲመጣ ግን ከሱ ጋር በክብር እነሆ አምላካችን እያልን እነሆ ጌታዬ የኖርኩለት እያልን ምድር ላይ ራሴን የካድኩለት እናስ ይሄው ኢየሱስ የሚወደኝ የምወደው እና ከሱ ጋር በክብር ምን ትሆናላችሁ? ትገለጣላችሁ። የመሞት ጊዜ ብቻ ሳይሆን የክብር ጊዜም አለ ልላችሁ ነው። የክብር ጊዜ አለ። ስለዚህ እዚህ በምድር ያሉትን ብልቶቻችሁን ግደሉ። ምን እያልክ ነው? ይሄ በጣም ፓኬጅ ነው ግደሉ የሚለው ጳውሎስ ይዘረዝረዋል። እነሱም ዝሙትና ርኩሰት፣ ፍትወት፣ ክፉ ምኞት፣ ጣዖትን ማምለክ የሆነ መጎምጀት ነው። ባይዘወይ እነዚህ በጣም ቀላል የሚመስሉ እና አሁን በጣም ኖርማል የሆኑ ኃጢያቶች ናቸው። ቬሪ ኖርማል። እንዳውም ስለነዚህ ብንናገር ተታቃላችሁ። አንዳንድ ቦታ እኛ ሀገር አልገባም፣ ግን ይገባል፣ አይቀርለትም። ስለ ኃጢያት ብትናገሩ ይሄ ግሮስ ነው ይሏቸዋል። በጣም ይደብራልና በቃ አሪፉን ብቻ ነገረን ትከብራላችሁ ምናምን ነው። እሱን ነግሬያችኋለሁ። አሁን ስለዚህኛው ነግራችኋለሁ። ክርስቲያን ሆኖ መዘሞት አይቻልም። አሁን የኛው ደስ አይልም። እኔም አሜን አልጠብቅም፣ ግን ምንም አማራጭ ስለሌላችሁ ትሰሙኛላችሁ። እና ክርስቲያን ሆኖ ክፉ ንግግር እንኳን አይፈቀድም። ክርስቲያን ሆኖ ክፉ ማሰብ አይፈቀድም። እነዚህ በጣም አደገኛ ጉዳዮች ናቸው። ከመንግስተ ሰማያት እንደሚያስቀሩን ታውቃላችሁ። ላንብብላችሁ። ገላትያ ምዕራፍ 5 የሥጋ ሥራም የተገለጠ ነው። ቁጥር 19 እርሱም ዝሙት፣ ርኩሰት፣ መዳራት አሁን ያነበብኩት ማለት ነው። እነዚህም ዝሙት፣ ርኩሰት፣ ፍትወት፣ ክፉ ምኞት የተባሉት
መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንንም የሚመስል ነው። አስቀድሜ እንዳልኩ አሁን ስሙኝ፣ አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱ። እኛ አሁን በጣም ሾልኮ እንዴት እየገባ እንዳለ የምታውቁት አንዱ ለምሳሌ በጣም ጉንጫ አልፋ ክርክር የሆነው መሐከላችን ዘፈን ኃጢአት ነው አይደለም የሚል አሁን ይሄን የሚከራከሩ በእነሱ ቤት በጣም አዋቂዎች ናቸው። ዘፈን በግሪክ አልከው በዕብራይስጥ በአፋን ኦሮሞ ኃጢአት ነው። ከመንግስተ ሰማያት የማስቀረት ጉልበት ያለው ነገር ጋር ሰው እንዴት ይቃለዳል? እንዴት እንቃለዳለን? ያልተገባ ሪሌሽንሺፕ በሰዎች መካከል እዚህ በጣም ብዙ ወጣቶች ስላላችሁ ስሙኝ። በጣም ትንንሽ የሚመስሉ ከእግዚአብሔር መንግስት ግን የሚያጎርሉ ጉዳዮች ናቸው። ልታገባት የማትፈልግ ሴት ጋር ዝም ብላ አትንከርፈፍ። የሷንም እድሜ አጨርስ። ራስም ማይሆን ቀልድ ውስጥ አትግባ። አትበሳጭ። መጽሐፍ ቅዱስ ነው የሚለው፣ እኔ አይደለሁም ይላል እኮ። ፍትወት የዝሙት ሐሳብ ባይዘወይ ሰዎች ነን። ራሳችንን ካላስተካከልን ከስሜት ውጪ አንሆንም እንዳይመስላችሁ። ትልቅ ስለሆነ ሰው ከዚህ የሚያመልጥ ያገባ ስለሆነ የሚያመልጥ ምናምን እንዳይመስላችሁ። እና ምን ያርግ? አስተሳሰቡን ሪስትሪክት ያርገው። ለዚህ ነው አስተሳሰብ ላይ የሚናገረው ጳውሎስ። አስተሳሰብ ሰውን ጋይድ የማድረግ ጉልበት አለው። እናስ በቃ እንዲህ ያለ ቀልድ ጋር አትግቡ። ለምን እንዴ? ከመንግስተ ሰማያት ያስቀራል። ሌላ ቦታ ላይ ጌታ ኢየሱስ ክርስቶስ ሲናገር ሰው ዓለሙን ሁሉ ቢያተርፍ፣ ኢንፋክት ስለ ገንዘብ ነው እሱ፣ ግን ኢን ጀነራል ዓለምን ሁሉ ቢያተርፍ ከዛስ ነፍሱን ቢያጎድል ምን ይጠቅመዋል? ቸርች እየመጣን አስራት እየሰጠን እየዘመርን ሃሌሉያ ምናምን እያልን ኢቭን እያገለገልን በዝሙት ምክንያት በርኩሰት ምክንያት ስንቀር አያሳዝንም? እናንተ ደግሞ አበዛው በስራ ያረከው ምና። እሺ ጳውሎስን ጠይቀው፣ እኔ በስራ ያረኩት ከመሰለ የምንድነው አለ እንደሱ አይነት ስነ መለኮት የምንድነው በጸጋ። አዎ በጸጋ ነው፣ ግን ያዝነውን ጸጋ እንደ ጸጋነቱ አክብረን እንድንቀበለው ግን ይፈልጋል መጽሐፍ ቅዱስ። እሱን ይፈልጋል። ታስታውሳላችሁ ለቆሮንቶስ ሰዎች የጻፈላቸው ሐዋርያው ጳውሎስ ሰው ቤቱን በፈለገው መገንባት ይችላል አለ። በወርቅ በብር ወይም በከበረ ድንጋይ ወይም በአገዳ በሳር እና በገለባ ሊገነባ ይችላል። በቀደም አንድ ወንድም ሲያስተምር እንደው ምን አለ ይሄን ኮት አረገና አትገንቡ እኮ አልተባለም ማለት ከፈለክ ቤቱን አገዳ ባገዳ ማድረግ ትችላለህ ብሏል። ታውቃላችሁ ለምሳሌ ይሄ I don't know like 50 ግራም ወርቅ የምንገዛበት ብር ይሄንን ቤት ከጥግ እስከ ጥግ ወደ አገዳ ስቶርነት ሊቀይረው ይችላል። አገዳ is cheap፣ በጣም ርካሽ ነው። ምርጫው ያንተ ነው። ህይወትን በአገዳ ልትሰራው ትችላለህ፣ ህይወትን በወርቅ ልትሰራው ትችላለህ። እና የሚፈተንበት ቀን ግን አለ። በምን ይፈተናል አለ ጳውሎስ ለቆሮንቶስ ሰዎች? በእሳት። እና ማንም ስራው ቢቃጠልበት እሱ ግን ይተርፋል፣ ግን በጭንቅ እንደሚድን ሆኖ ይድናል። ደግሞ በወርቅ በምናምን የሰራው ወርቁ በእሳት ተፈትኖ ይወጣልና የበለጠ እንደውም የነጠረ ወርቅ ይሆናል። እና ምን እያልከን ነው? ጌታን ከተቀበልን በኋላ አስተሳሰባችን አገዳውና ወርቁ ነው ጎበዝ። እሱ ነው የምንወስነው ውሳኔ፣ ለነገሮች ቅድሚያ የምንሰጣቸው ነገሮችን የምናይበት እይታ፣ እነዚህ በሙሉ ህይወታችንን ዲተርሚን ያደርጋሉ፣ አካሄዳችንን ይወስናሉ። እነዚህ በጣም ከባድ የሆኑ ኃጢአቶች ናቸው። ለዚህ ነው እዚህም ላይ እኮ ጳውሎስ ቁጥር 6 ላይ በእነዚህ ምክንያት የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል። በእነዚህ ጠንቅ ነው እንደው የሚለው። ምን ባረጉ? አሁን ብዘፍን ችግር አለው
አገልጋይ ስለሆንኩ ዝፈንና ሞክሬ ማለት መብት የለኝም። ችግር አለው። ደግሜ ልንገራችሁ አንዳንዱ የሚመጣው በዚህ ዘመን ባይዘው ኃጢያት በጣም ዘንጦ ነው የሚመጣው በጣም ሞደርን ሆኖ እና ለምሳሌ በጣም አታካብድ ምንድነው ዘፈን it's okay ምናምን ብለን it's okay ሁሉን ነገር በዛው ቃል it's not okay it's not okay at all ለእግዚአብሔር በዘመርክበት አፍ ለእንትና it's not okay አይመጥነው እግዚአብሔር ለዚህ ነው በእነዚህ ጠንቅ በማይታዘዙ ልጆች ላይ የእግዚአብሔር ቁጣ ይመጣል። አሁን ላይ ኃጢአት ለማድረግ ወይም ከኃጢአትነቱ ዞር ለማድረግ በቤተ ክርስቲያን ውስጥ ክርክሮች ኮመን ሆነዋል። ለምሳሌ ሰው ተመሳሳይ ጾታ ጋር በቃ ከወደደ ምን ያርግ ምናምን ይባላል። አንዳንድ ሰዎች እኔ ምን ላርግ እኔ እኮ የምወደው ወንድ ነው በቃ ወንድ ከሆነ የምትወደው ወንድ ሆነ አንድ ነገር እነግርሃል አዝናለሁ እኔ እንዴት እንደሚወጣ አላቅም ሙያዬ አይደለም አላቅም እንዴት እንደሚወጣ ግን መውጣት ካልቻልክ የዘላለሙን እያሰብክ ዛሬ ወገብህን አስረህ ኑር እናስ ጌታ በሚገለጥበት ጊዜ ከሱ ጋር አብረህ በክብር ትገለጣለህ። ይሄንን ግን እንከራከራለን እኮ ቸርች ውስጥ የቴዎሎጂካል ኮሌጅ እኔ ለምሳሌ ማስተርሴን የሰራውበት ዩኒቨርሲቲ ምን አገባ ከፈለገ ያግባ ካልፈለገ ምናምን እኮ የሚል ነው። እናስ ቁጭ ብለው ሰዎች ተስማምተው ቴዎሎጂያንስ ወስነዋል ኃጢአት አይደለም። አረ እሳቱ የመጣ ግን ቴዎሎጂያን አብሮኝ ይቆማል ይመስላል አይደለም። በጌታ ፊት እዚህ ምድርም ላይ ብቻችን የምንቆምባቸው ቀናት አሉ። አንዳንድ ቀን እኮ የፈለገ የምትወዱት ሰው አብሯችሁ አይሆንም። ይሄ በጣም ሲሪየስሊ ልናስብበት የሚገባ ጉዳይ ነው። እና እንዴት እንሁን? አንዳንዱን ነገር አስወግዱት ነው እኮ። አሁን ግን እናንተ ደግሞ ቁጣንና ንዴትን ክፋትንም ከአፋችሁም ስድብን የሚያሳፍርን ንግግር እነዚህን ምን አድርጉ? አስወግዱ። ይሄ እንዴት እንኑር ለሚለው አስወግድ እንደሱ አይደለም። ቢኮዝ አሁን ያለንበት ዘመን አንዱ የሚታወቀው ይሄ እስካሁን ድረስ እስከ ቅርብ ጊዜ ፖስት ሞደርን ነበር የምንባለው። አሁን ያለንበት ዘመን እንደውም ፖስት ሂውማን ተብሏል። ፖስት ሂውማኒዝም እና ምን ማለት ነው? ፖስት ሂውማን ሰው ብቻ ላልሆን እንችላለን ላንሆን። እኔ በቅርብ ጊዜ ከዚህ ሀገር ውጪ አንድ ሰው አግኝቼ ነበረ። ድንገት ነው ያገኘሁት እና አንቴና አለው ጭንቅላቱ ላይና በጣም ከነከነኝ። እንደውም ረስቼው ነበር ገና ዛሬ ትዝ ያለኝ። ቀስ ብዬ ጊዜ ስለነበረኝ አዋራሁት። ምንድነው ይሄ አንቴና ስል መሰከረልኝ። ይሄ በጣም እንዴት ያስተሳሰብ ፕሮሰሱ እንዴት እንደሚያፈጥነው እንዴት ጭንቅላቱ ውስጥ ቺፕስ እንደተቀበረ ምናምን። አንተ ከየት ነው የመጣው አለኝ። ከኢትዮጵያ ነው የመጣሁትና ሳወራው አንተ በጣም አዋቂ ትመስላለህ አለኝ። አዎ ተምሬያለሁ ትንሽ ለዛ ሊሆን ይችላል። እኔ እኮ አንተማ ይሄን ብታስተክል የት እንደምትደርስ አለኝ። መሰከረልኝ። ለሱ ያለኝ ዘዴ እንደነዚህ ካሉት ሽሽ ስለሚል ትንሽ ከቆየ አስቸጋሪ። አሁን ፖስት ሂውማን ተብሏል እና ሰው እንደፈለገ መብት አለው ደግሞ ሰውነቱን ትንሽ ከፍ ለማድረግ እኔ የዛም ባለሙያ ስላልሆንኩ ከዚህ በላይ ገፍቼ ተናግሬ መሳቂያ እንዳልሆን ስለምጠነቀቅ ነው እንጂ የሆነ ነገር አድርጎ ሰው ሌላ ፍጡር የመሆን ጉልበት አለው በዚህ በሮቦቲክስ በምናምን እና መብት አለ ነው የሚለን ልላችሁ። ከሱ ጋር ነው የምንታገለው። አሁን ትግላችን ከሱ ጋር ነው። ይሄኛው ደግሞ ባይዘው መጽሐፍ ቅዱስም ድሮም ይላል ታውቃላችሁ። በጣም ታዋቂ የሆነው የእግዚአብሔር ሰው የነበረው በአንድ ወቅት ጠቢቡ ሰለሞን እንደዚህ አለ። መክብብ ምዕራፍ 11 ቁጥር 9 ላይ አንተ ጎበዝ በጉብዝና ደስ ይበልህ፣ በጉብዝናህም ወራት ልብህን ደስ ይበለው፣ በልብህም መንገድ ዓይኖችን በሚያዩት ሂድ፣
ከዚህ በላይ ሲናገር መክብብ የነበረው የቀደሙት ምዕራፎች ለምሳሌ ስለራሱ ሲናገር እኔ 700 ሚስቶች 300 ቁባቶች አሉኝ ብዙ ቤቶችን ሰራው የውሃ ገንዳዎችን አዘጋጀው የማይለው ነገር የለ እና አንተም እንደፈለክ አድርግ ነው። ከዛስ ግን ከኔ አናት ላይ ወረድ በመጨረሻ ቀን እግዚአብሔር ወደ ፍርድ እንዲያመጣው እወቅ። እግዚአብሔር ወደ ፍርድ እንዲያመጣው እወቅ። ስለዚህ በረጅም ገመድ የታሰርነን ልላችሁ ነው። ዓለም ምትነግረን አታካብድ እንደፈለኩ እንደውም ጌታ ከመቆየቱ የተነሳ መምጣቱን ሁሉ መጠራጠር ጀምረናልና ከዚህ የተነሳ በጣም ምድራዊ ሆነናል። መጽሐፉ የሚለን የሰማዩን አስቡ ነው። እኛ ደግሞ አለቅጥ እየተቸከልን ያለ ነው እዚህ ምድር ላይ በጣም ነው የምላችሁ። እና ስለዚህ ከዚህ ምድር ከመቸከል የሚነቅለን አንዱ ጉዳይ ምንድነው ካላችሁ ይሄንን ማሰብ ነው። ሁሌ ሰማይ የሚባል እንዳለ ከዛ የሚመጣ ንጉስ እንዳለን እዚህ ላይ እኛ ሀገራችን የት ነው ትሏታለች ድገሙ እዛ ኋላ ደግሞ ከዛ የሚመጣ ንጉስ እሱም ጌታ ክርስቶስን እንጠብቃለን። ለምን እሱ ይመጣል የሰማይ ዜግነታችን ከዛ ከሱ ጋር በክብር ምን እንሆናለን እንነጠቃለን። ወዴት ወደ ዘላለማዊ ቤታችን። ይሄ ምንድነው? ይሄ ቴምፖራሪ ነው። ይሄ በጣም ጊዜያዊ ነው። ይሄኛው ጊዜያዊ ነው እና የፈጠረው ምሳሌ እንዲመስል አዲሱን ሰው ለብሳችሁታል ለሚለው ለዚህ ነው። በልክ አርጉት የምታረጉትን ሁሉ በልክ አርጉት የሚለው ለዚህ ነው እና እያንዳንዱ የምናረገው ነገር ምላሽ እንሰጥበታለን። እንደውም አይ ሪሜምበር ቄስ ትግስቱ ሲያስተምር ስለ ራእይ እኔ ተካፍያለሁኝ። የነጩ ዙፋን ፍርድ የሚለው ትዝ ይላችኋል አልነበራችሁም? ያን ቀን የነጩ ዙፋን ፍርድ ፊት የተናገረው ሰው ለተናገረው ለሰራው እኮ አይደለም ለተናገረው ለእያንዳንዱ ነገር በጌታ ፊት ምን ይሰጣል? መልስ ይሰጣል። ለዚህ ስብከት እሰጣለሁ ደግሞ ደጅ ሲሄድ ለምናገረው እሰጣለሁ። ይሄኛው እንኳን ያሳልፈኛል ያኛው አንዳንድ ዲቨሎፕ ያደረግናቸው ፍልስፍናዎቻችን አንዳንዶቻችን አይ ስራ ነው ክርስትና ነው ምናምን እንላለን። ከየት የመጣ ስነ መለኮት እንደሆነ የለም። ስራም ክርስትናም ድብልቅልቅ ያለ አንድ ነው። ክርስትናችን ስራችንን ገቨርን ማድረግ ካልቻለ ክርስቲያኖች አይደለን። እኔ ለምሳሌ ከሰኞ እስከ ዓርብ ተቀጣሪ ሰራተኛ ነኝ። ሌላ ስራ ነው የምሰራው። ቸርች ውስጥ አይደለም የምሰራው። እዛ ሲሆን እንደፈለኩ እዚህ ሲሆን እንዲየተውለበለኩ ጌታ ይመጣል ምናምን እንዴ። በዚህ ዘመን ወጣቶች የሚሉት አንድ ጥሩ እንትን አለ። አይሰማም። የሚሰማው ህይወታችን ነው። ሐዋርያው ጳውሎስ እነዚህን የቆላሳይስ ሰዎች እሱን ነው የሚነግራቸው። ለብሳችሁት እንደና ወደ ድሮ ጉዳያችሁ አትመለሱ እና ምን አድርጉ በቃ ሰማይ በሉ። እንደ ሰው እኮ ሰማይ ስንል በቃ እንትን ይለናል ኋላ ቀር ይበላችሁ። 80 ዓመት ነው በቃ ኋላ ቀር ቢላችሁ ከ80ው ደግሞ ቀጥታ የሚነግራችሁ ቢሰበሰብ አንድ 40 ምናምን ዓመት ነው። ለዘላለም ግን በጌታ ፊት ጳውሎስ ምን አለ? አንተ አብደሃል እኮ እብዶች ብንባል ለክርስቶስ ነው አለ። ከዛ ከክርስቶስ ጋር ያለው ኑሮ ሲያስታውስ እኔ የኔ ህይወት በመስዋዕት እንደሚደረግ የሚሰዋበት ጊዜ ደርሷል። ሩጫውን ጨርሻለሁ፣ ሃይማኖትን ፈጽሜያለሁ። እንግዲህ የድል አክሊል ይጠብቀኛል። ጌታም ለኔ ብቻ ሳይሆን ደግሞ ለሚያምኑት ሁሉ በሰው ሁሉ ፊት ምን ያደርጋል? እዚህ ፋራ ትሉኛላችሁ፣ እዛ ግን ባለ አክሊል ነኝ። እኔ እዛ እንትን ይኑር አይኑር አላቅም። ይሄ ስታተስኮ ጋሽ ጳውሎስ ምናምን እንለው እንደሆነ አላቅም፣ ግን ነግሮናል። ሌላ ቦታ ላይ ሲጽፍ እንዴ በጌታ ፊት በመገለጡ ቀን አክሊሎቼ እናንተ አይደላችሁም እንዴ? ሰው ዛሬ እኔን እያየ አብደሃል የሚለኝ በእናንተ ምክንያት። ባለ አእምሮ ቢሆን የኔ ጉዳይ የሚገባችሁ ለእናንተ ነው እኮ ነው የሚለው። እናስ እናንተና እኔ ስለተግባባን በጌታ ፊት ስትቀርብ ምን ትሆናለህ? አክሊል ያደርግልኛል። ጌታ ኢየሱስ ክርስቶስ ታስታውሳላችሁ? መቅደስ ተቀምጦ መባቸውን የሚጥሉ ሰዎችን ትዝ ይላችኋል? አንዲት ሴትዮ መጣች፣ በኩራት 2 ሳንቲም ጣለች እና ከሰው ሁሉ ያነሰ ነው የጣለችው። ከሷ የበለጠ የጣሉ ነበሩ። ኢየሱስ ክርስቶስ ግን እሷን ሴትዮ ነጠለና ዕውቅና ሰጣት። አክሊሏን በሰው ሁሉ ፊት ተናገረ። ሁላችሁም ከትርፋችሁ ነው የሰጣችሁ። 10 ብር የሰጠ ምናምን ይኖራል አላቅም፣ ብቻ ብዙ የሰጡ አሉ።
እሷ ግን አለ ኢየሱስ ያላትን ሁሉ ነው እና አየሁት በሰው ሁሉ ፊት ሪኮግናይዝ አረጋት። የምናደርገው ነገር በእግዚአብሔር ፊት እያንዳንዱ እርምጃችን ቼክ ይደረጋል። እና ጳውሎስ እሱን ይነግራቸዋል። ከኖራችሁ አይቀር ለሱ እንደሚገባ ኑሩ እና ደግሞ በእግዚአብሔር ቃል ዕውቀት ኑሩ። ድሮ እንደምትኖሩት አትኑሩ። አንዱ የምንቸገረው እኔ ከድሮም ጀምሮ እንዲህ ነኝ እንላለን። በጌታ ሆኖ ሰው አንዳንድ ሰው ታውቃላችሁ በጌታ ነው፣ ግን ትንሽ ከነካችሁት ቱግሲ ኧረ እንትናን አታናዱት ያጥረገርግሃል እና ጠጋ ብላችሁ ለመምከር አይ እኔ እችላለሁ ከድሮም ከነኩኝ አይ ኳስ በመሬት ብራዘር ድሮ እንደሱ ነህ። ክርስቶስ እኮ የመጣው የድሮውን ሊያስጥልህ ነው። ፈቃደኛ መሆን አለብህ። ከናንተ ማንም የሰረቀ ቢኖር ከእንግዲህ ወዲህ ምን ያርግ? አይስረቅ። እንደውም ለሌሎች የሚያካፍለው እንዲኖረው በገዛ እጆቹ እየደከመ ይስራ። ሌባ ነበር እኮ አሁን ምን ይሁን? ቸር ይሁን። ድሮ ታጥረገርግ ነበር። አሁን ሲሰድቡ ጌታ ይባርካችሁ ማለት ልመድ። ደግሞ የኛ ጌታ ይባርካችሁ እንትን ውስጠ ወይራ ሁሉ አላት። እኔ ምንም አላትም። በቃ ጌታ ይባርካት። በቻይንኛ ይድፋት ነው። እሱኛውን አይደለም። እሱኛውን ጌታ ይባርካት አይደለም። ኦነስት የሆነ ለምን አዲስ ነና። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አዲስነት እሱ ነው። ያስተሳሰብ መጽሐፍ ቅዱስ ለዚህ ነው አስተሳሰባችን ላይ እንድንሰራ በጣም ይነግረናል። ክርስትና እኛ የወንጌል አማኞች አንዱ እንትናችን በጣም መንፈስ እንላለን። ይሄኛውን ኃላፊነት አቮይድ ለማድረግ ግን ይመስለኛል። እውነት ነው። የመንፈስ ቅዱስ እርዳታ የጸጋ እርዳታ በጣም ያስፈልገናል። ግን ደግሞ እግዚአብሔር መንፈሱን እንደሰጠን ሁሉ ጭንቅላትም ሰጥቶናል። ለዚህ ነው ጸጋውንም በመንፈስና በአእምሮ ሁሉ አበዛልን። ኤፌሶን ላይ እንደሱ ይላል አይደል? ኤፌሶን ምዕራፍ 1 ጳውሎስ ለጢሞቴዎስ ሲመክረው ደግሞ ሌላ ቦታ ላይ አንተ ግን እኔ በወንጌል እንደምሰብከው ከሙታን የተነሳውን ክርስቶስ ኢየሱስን ምን አድርግ? አስብ። ሰው የሚያስበው ነገር ዲተርሚን ያደርገዋል። ስለዚህ ከሰው ጋር እኮ ትንሽ ብንቆይ እኮ ማንነታችን ይታወቃል። የልብ ማውራት ስንጀምር አንዳንዱ ሰው ታውቃላችሁ አሳምኖ በሰላም የተቀመጣችሁበትን ኮንዶሚኒየም ያሽጣችኋል። ይሄን አሁን እንትን ብትለው ከዛ በኋላ እንትን እዛ ፋብሪካ አለ በ5 ሚሊዮን ብር እኮ ይሰራል። ከዛ ሚስማር ፋብሪካ ከፍተ በሁለተኛው ዓመት እኮ ወረድ ብለ ጣፎ ትልቅ ግቢ ምናምን ብሏችሁ። አሁን እንዲህ አይነት ሰው ከንግድ ውጪ ማሰብ አይችልም። ክፉ ነው ማለት አይደለም፣ ያስተሳሰብ በቃ። አንዳንድ ሰው ደግሞ ጠጋ ስትሉት እንደ ጳውሎስ አይነት ምንም ስትነግረው አሽከርክሮ ከጌታ ጋር ያገናኘዋል። እንደሱ ሁኑ ነው የሚለን። ለዚህ ምድር ሞታችኋል። ስለዚህ በጣም ምድራዊ አትሁኑ። እስካለንበት ድረስ እንኖርበታለን። ግን ዘላለም እንደምንኖር አርገን አንሁን። እና ትልቁ ስብከታችን ጌታ ይመጣል የሚለው ይሁን። ምክንያቱም ጌታ ይመጣል። ስለቆየ የዘገየ መሰላችሁ ሰዎች ጌታ ይመጣል እና እሱ እንኳን ከቆየ ከዚህ በኋላ የሚቆይ ከሆነ እናንተ ትሄዳላችሁ። አሜን አትሉም አውቃለሁ፣ ግን ትሄዳላችሁ። እንሄዳለን። እኔም እሄዳለሁ እኮ እኔ እዚህ ቆይቼ ቲክ አድራጊ አይደለሁም። ሁላችንም እንሄዳለን። ወይ ጌታ ይመጣል እና አንድ ቀን ፊት ለፊት እናየዋለን። ፊት ለፊት ስናየው አንገት እንዳንደፋ፣ ፊት ለፊት ስናየው አገዳ እንዳይሆን ጉዳዩ፣ ሳር እንዳይሆን፣ ገለባ እንዳይሆን፣ ፊት ለፊት ስናየው የከበረ ድንጋይ የከበረ ወርቅ ምናምን እንዲሆን። እኛ እኮ አሁን በጣም ምድር ላይ በጣም ከመሰንበት ከመፈለጋችን የተነሳ መንግስተ ሰማያት ብዙውን ሰው የሚያጓጓው መዝሙሮች ሁሉ አሉ። ወርቅ ላይ ተራምጄ ምናምን እንላለን ይላል። ግን እኔ መንግስተ ሰማያትን በጣም የተለየ የሚያደርገው ወርቁ አይመስልም። ምክንያቱም ይሰለቻል። እመኑኝ ይሰለቻል። የማይሰለች ነገር የለም።
የምንፈልገውን አይነት ቤት አግኝተን 2 ወር ስንኖርበት ይሰለቸናል። ለዚህ እኮ ነው እህቶቻችን ይጀምራሉ መሰልቸት ሲጀምር የመጀመሪያው ምልክቶች የሶፋ አቅጣጫ ይቀየራል። በዚህ በኩል የነበረ በዚህ ይሆናል፣ ከዛ በዚህ ወደዛ ይሄዳል። ለምን? ሰው ነን። ይሄ የሰው ባህሪ ነው። በጣም የምንወደው መኪና እንገዛለን፣ ይሰለቸናል። የምንወደው ልብስ እንገዛለን። ለዚህ እኮ ልብስ እያለ ሌላ ልብስ የምንገዛው እኮ ለዚህ ነው። ባይዘው አሁን እዚህ ያላችሁ ሰዎች ከ3 በላይ ልብስ እንዳላችሁ በመንፈሴ እረዳለሁ። ለምን? ይሰለቸናል። ለዚህ እኮ ነው የምንቀያየረው። እኔ እንደውም ባለቤቴ ምን ትለኛለች እንደምታውቁት፣ እኔ አሁን እዚህ መጥቼ ነው ዛሬ ክራቫት ሁሉ ያረኩት እንጂ እኔ ታውቃላችሁ አንድ ኮት ነው ያለኝ። ኮቱ ላይ ኧረ እኔን ታሰድባለህ ማሊያ ያረከው እኮ ይሰለቻል። ስለዚህ ወርቁ ይሰለቻላችሁ። የመንግስተ ሰማያት አፔክስ ወርቁ አይደለም። የመንግስተ ሰማያት ውበት ወርቁ አይደለም። መንግስተ ሰማያት ደስ የሚያሰኘን የምንወደው የሚወደን የሞተልን ጌታ ኢየሱስ እዛ መገኘቱ ነው። የመንግስተ ሰማያት ውበት ራሱ በጉ ነው። የመንግስተ ሰማያት ውበት ሰይጣን አለመኖሩ ነው። ናዛ ስንሄድ በእሳት እንደሚተርፍ እንዳንሆን እንደሱ እንዳንሆን የቻልነውን ያህል 2 ሳንቲም ይቆጠራል ከልብ ጋር ሲሆን 2 ሚሊዮንም ይቆጠራል 2 ቢሊዮንም ይቆጠራል። ግን ለጌታ እንደሚገባ ኑሩ ተብሎ እንደተጻፈ እና ልባችን 2 ቢሊዮናችን ላይ ሳይሆን ጌታችን ላይ ወዳጃችን ላይ አፍቃሪያችን የሞተልን ላይ እንደሱ እንዲሆን እግዚአብሔር ይርዳን። እንጸልይ።